በሏ ልጆች ተናገሩ እንዴ ሁሉም እኮ እናንተን እየጠበቋችሁ ማንን እንደመረጣችሁ ንገሩ አትፍሩ እኮ ከአያታችሁ ጋር መኖር እንደምትፈልጉ ንገሯቸው ምንም ሳትፈሩ መቼም ከኔ ከአባታቸውማ በፍጹም ሌላ ሰው ሊመርጥ አይችልም ይቅርታ አድርጉልኝና እናንተ ዝም በሉ አሁን ልጆቹ ይናገሩ ፌቡዬ ሳትፈሩ ተናገሩ ምንም ችግር የለውም እኮ ከአያታችን ጋር የምንኖረው በሏቸው ፌቨኒ ማንን መረጥሽ አትፍሪያ ተናገሪ ይቅርታ አድርጊልኝ አያቴ ከአባዬ ጋር እኮ ድሮስ ከአባቷ እየተሻለ ሌላ ማን ሰው ይመጣል ብለሽ ነው እንዴ ነይ ልጅ ነይ ልሳምሽ ነይ እኮ ነይ ጉዞዬ እንግዲህ አሁን የፌቨንን ምርጫ ሰምተናል አሁን ደግሞ የካሌብን ምርጫ እንስማ አንበሳ የኔ ልጅ በል እንግዲህ ቶሎ በልና አንተም ከአባት ጎን መሆንን በምርጫ ያሳያቸው አፈን ዝጋ እባክህ በጣም እየረበሽከኝ ነው አዎ እውነቷን ነው ብሩኬ አንተ ዝም በል ካሌብዬ እንደ ፌቨን ጅል አይደለም መምረጥ ያለበትን ያውቃል አይደል አያቴ ጅል አትበይኝ እኔ ጅል አይደለሁም እውነቷን ነው ከዚህ በኋላ እንደዚህ እንድትያት አልፈልግም ፌቡዬ እንደውም በጣም ብልህና አስተዋይ ልጅ ናት እኔም እንደዛ ይመስለኝ ነበር አሁን ግን አንተን መምረጧን ሳይ እንዳንተ ነፈዝ መሆኗን አወቅኩኝ አረ ወይዘሮ ሂሩት እንደዛ አይባልም ሰውዬ አፈን ዝጋ እባክህ ይሄ ይባላል ይሄ አይባልም ልትለኝ ነው አረ እኔ እንደው ማንንም አልመክርም እንደው ላስታውስሽ ብዬ ነው መሸማቀቁንማ ትችልበታለህ አሁን ይልቁ ካሌብ የሚለውን እንስማ እሺ ካሌብ አንተስ ማንን መረጥክ አባዬ በጣም ወዳለሁ የኔ ልጅ እኔ በጣም ወዳለሁ አያቴ ወይ ልጅ አንቺንም በጣም ወድሻለሁ እኔም ወዳለሁ እኮ ካሌብ ሁለታችሁንም በጣም ወዳችኋለሁ ግን ከሁለታችሁም ጋር መኖር አልፈልግም ምን ማለት ነው ከሁለታችሁም ጋር መኖር አልፈልግም ማለት ካሌብዬ ከማን ጋር ልትኖር ነው ታዲያ እኔ መኖር የምፈልገው ከሚኪ ጋር ነው ምን እያልክ ነው ካሌብ እውነት ከሚኪ ጋር ነው መኖር የምትፈልገው አዎ ከሚኪ ጋር ነው መኖር የምፈልገው እኔ ይሄንን አላምንም ካሌብዬ ግን በጤናህ ነው እንዴ በጤናው ቢሆንማ እንዴት ሚኪያስን ይመርጣል በፍጹም በጤናው አይደለም እንዴ ታውትኝ ሰዎች ምን ሆናችኋል በቃ መምረጥ ያለበትን መረጠ እንዴ የኔ ልጅ ሲጀመር አስተዋይ ነው መምረጥ ያለበትን ያውቃል እኔ ይሄንን በፍጹም ማመን ከብዶኛል ቆይ አባቱ እያለ እንዴት እንጀራ አባቱን ይመርጣል ምን ነው ብሩክ መወለድ ቋንቋ ነው ሲባል አልሰማህም እንዴ ሲጀመር ካሌብ በጣም ጎበዝ ልጅ ነው እንዴት እንደተንከባከብኩት እንዴት ዝቅ ከፍ ብዬ እንዳሳደግኩት ያውቃል አንበሳ ይልሽ አንበሳ አኩራኝ ዛሬ በጣም ጥሩ ልጆች ከዛሬ በኋላ አያቴ ብላችሁ እንዳጠሩ በጣም ነው ያዘንኩባችሁ እንዴ አያቴ እናንተ ልጆች ሁለተኛ አያቴ እንዳትሉኝ አልኩኝ እኮ አትሰሙም እንዴ አረ ወይዘሮ ሂሩት እንደዛ አይባልም ተወኝ አንተ ደግሞ አንተ ምንም እንድትለኝ አልፈልግም ዝም ብለህ ወሬህን አቀባበል እሺ ወይዘሮ ሂሩት እና ታዲያ እንዴት ነው በራይድ ነው በፈረስ ነው የምትሄጂው ቆየሽ እኮ የመሸ ነው አየሩ ያማል እኔ የልጅ ልጆቼን ትቼ የትም ቦታ ንቅንቅ አለ ካሌብ ና እስቲ ልቀፍ የኔ አንበሳ ና እኔ ሂጂ ቦርሳዬን ላስቀምጥ እኔ ልጅ ጎበዞች ሂዱ አስቀምጡ አይዟችሁ ደግሞ እሺ እኔ እያለሁ መቼም ከዚህ ቤት አትወጡ መቼም አያችሁ አይደል መወለድ ቋንቋ እንደሆነ በካሌብ አያችሁ አይደል እኔ እያለሁማ መቼም ከዚህ ቤት አይወጡ በሉ እኔ ሄጄ አረፍ ልበል ከቅዳሴ ነው የመጣሁት
አይ ካሌብ፣ ይሄ ሞኝ የሆነ ልጅ ከአባቱና ከአያቱ እኔን ይመርጣል። ለነገሩ ከዚህ ቤት ልውጣ ብትልስ ማን አባቱ ያስወጣችሁ ነበር? ዛሬ ካሌብ በጣም ነው ያኮራኝ። በጣም የሚገርም ልጅ ነው በእውነት። አይ ካሌብ ሰው እንዴት ከአባቱ እንጀራ ከባድ ነው። ልጄ ትርሲቲ ልጆች ጣሉኝ፣ እኔን አይፈልጉኝ። ካሌብ ከኔ ከአያቱ ሚኪ መረጠ። አላውቅም ምን እንዳደረኩት። እኔ እኮ ባንቺ ያጠፋሁትን ጥፋት በእነሱ ልክሳቸው ነበር። ጥሩ አያት ሆኜ ለማሳደግ ነበር ፍላጎቴ። አልተሳካልኝም። እኔ በዚች ምድር ማንም የሚወደኝ የለም። ብቸኛ ፍጡር ነው። ብቻዬን ቀርቻለሁ። ብቻዬን ትርሲትዬ። በጣም የሚገርም ነገር እኮ ነው። ካሌብ ከኔ ከአባቱ ይልቅ ሚኪን መምረጡ በጣም ትንግርት ነው የሆነብኝ ለኔ። እኔም በጣም ነው የገረመኝ። ቆይ እንዴት እሱ ሊመርጡ የቻለ ይመስላችኋል? እኔ ምን አውቄ ጋሽ እሱ አስፈራርቱት ይሆን እንዴ? ቆይ ምን ብሎ ያስፈራረዋል ብለሽ ነው? ሁሉም የሆነው ባንዴ ነው እንዴ? ልጆቹ እንዲያስቡ ራሱ መች ጊዜ ሰጠናቸው? እውነት ነው። ሁሉም ነገር የሆነው አይናችን እያየ ነው። በፍጹም አስፈራርቱት ሊሆን አይችልም። እና ታዲያ ቆይ አስፈራርቶት ካልሆነ እንዴት ሊመርጠው ቻለ? እኔም ታዲያ ትንግርት የሆነብኝ ነገር እሱ አይደል እንዴ? ቆይ ግን ምናልባት ይወደው ይሆን እንዴ? ማን? ካሌብ ነው ሚኪን የሚወደው? አዎ። እኔ ካሌብ ጠፋኝ እንዴ? ካሌብ እንኳን ሚኪን ሊወደው ቀርቶ አይደለም እንዲሁም በጣም ነው የሚጠላው። ጉድ እኮ ነው። እና ካልወደደውና ከጠላው ለምን መረጠው? አላውቅም ጋሼ፣ ብቻ ግን የሆነ ችግር እንዳለ ነው የሚሰማኝ። በትክክል የሆነ ልክ ያልሆነ ነገርም አለ። እኔ የምላችሁ ቆይ ለምን ከዚህ ሁሉ እራሱን ጠርተን አንጠይቀው? ልክ ነሽ። ዝም ብሎ በግምት ከመዘላበድ እሱን ራሱን ጠርተን ብንጠይቀው ይሻላል። እና ሄጄ ልጥራው? አይ አሁን አትጥሪው፣ በኋላ ጠርተን እናናግረዋለን። ለምን ቆይ አሁን ብናናግረው አይሻልም እንዴ? አሁን የምሄድበት አለ፣ በኋላ ስመለስ አብረን እናናግረዋለን። ቆይ ልትሄድ ነው? ከልት ጋር ቀጠሮ አለኝ። አሁን እሷ ጋር መሄድ አለብኝ። አንተ ግን ቆይ ትንሽ አላሳዝንህም? ለምን ማለቴ ደሞ ምን አደረኩ? ምን አደረኩኝ ትለኛለህ እንዴ? ቆይ ዛሬ እሑድ መሆኑን ረሳህ? እሱማ አልረሳሁትም። ረስተኸዋል እንጂ ባትረሳው ኑሮማ እሑድን ከቤት ውጪ ላሳልፍ አትልም ነበር። እሺ ለምን እንደሚሄድ ብታውቁ ኖሮ ግን እንደዚህ አትሉኝም ነበር። ምን የታወቀ እኮ ነው። ልጋብዝህ ነው። ኧረ ቢጣ እንደዛ አይደለም። ብሩኬ ምንም እንዳትለኝ። አንተ ሲጀመር ያቺ ልጅ ካገኘህ በኋላ እኛን ረስተኸናል። የማይመስል ነገር አትናገሪ። ቆይ እኔ እንዴት ነው እናንተን መርሳት የምችለው? አሃ እሑድን እንደ ቤተሰብ እናሳልፍ ማለቴ ነው የማይመስል ነገር? እኔ ከቤተሰብ ጋር እሑድን ማሳለፍ መሽጠለዋል። ቆይ የታመመ ሰው መጠየቅ ችግር አለው እንዴ? የታመመ ሰው? አዎ እኔና ልዕልት የምንገናኘው ልንገባበት ሳይሆን የታመመ ሰው ለመጠየቅ ነው። አዎ የታመመ ሰው መጠየቅ ጥሩ ነገር ነው። ግን ማን ነው የታመመው? ልጅ ነው። ማን የታመመው? ቾምቤ ታሟል። እሱን ለመጠየቅ ነው የምንሄደው። ወይ ልጄን ምን አገኘብኝ? ቆይ ምን ሆኖ ነው የታመመው? ለጊዜው እንደታመመ እንጂ ምኑን እንዳመመው አላወኩም ጋሼ። ይሁን በቃ አንተ ዛሬ ሄደህ ጠይቀው፣ እኔ ደግሞ ሌላ ቀን ሄጄ ጠይቀዋለሁ። እሺ በቃ እኔ ልሂድ። ሰላም አሉ ጋሼ። ቆይ ጠብቀኝ፣ አብረን እንሄዳለን። እንዴ የት ነው ደግሞ የምንሄደው? እኔም አብሬ ሄጄ በሽተኛ ጠይቃለሁ። ምን እያልሽ ነው? እውነትሽ ነው? አዎ እውነቴን ነው። ቆይ የታመመ ሰው መጠየቅ ጥሩ ነው አይደል አባዬ? ልክ ነሽ። የታመመ መጠየቅ ጥሩ ነው። በቃ ጠብቀኝ፣ ልብሴን ቀይሬ እመጣለሁ።
በቶሎ በይ ደግሞ እንዳትቆይ። መጣ አበባዬ ልብ እየገዛች ነው። ልክ ነህ ጋሼ፣ እየገዛች ነው። ካሌብ ግን ጤነኛ ነህ? ምን አረኩ? ምን አረኩ ትለኛለህ እንዴ? እንዴት ነው አያቴና አባዬን ተሚኪ የምመርጠው? መብቴ መሰለኝ። አንቺስ ቢሆን ከአያቴ አባዬን መርጠሽ የለም እንዴ? እና አባቴን ትቼ አያቴን እንድመርጥ ትፈልጋለህ? በቃ ጨቅጭቂኝ ተይ። እንዴት ነው ማልጨቀጭቅህ? አያቴን ትተህ ሚኪያስን የመረጥክበትን ምክንያት ማወቅ እፈልጋለሁ። አንቺ ግን ስታርጊ ፖሊስ ነው የምትሆኝ። ለምን ደስ ልትል ቻልክ? እንደ ፖሊስ ጥያቄ ትወጃለሽ። ማስቀየስ ፈልገህ ከሆነ አልተሳካልህም። አሁን ሚኪን ለምን እንደመረጥክ ንገረኝ። አንቺ ግን ቆይ ለምንድን ነው አባዬን የመረጥሽው? እኔም አባዬን የመረጥኩት አባዬን ስለምወደው ነው። የራስሽ ጉዳይ። እኔም የራሴን መርጫለሁ። በቃ ተይ። በጣም የገረመኝ ሚኪን የምጠላው ነበር ይመስለኝ። ለካ ትወደዋለህ። እኔ ነኝ ሚኪን የምወደው? አዎ ትወደዋለህ። ኧረ አታስቂ። እንዴት ነው ሲጀመር ሚኪን የምወደው? እና አልወደውም እያልከኝ ነው? አዎ አልወደው። እንደውም በጣም ነው የምጠላው። አንተ ልጅ አማል እንዴ? እብድ ነህ? ካልወደድከው ታዲያ ለምን ከሱ ጋር መኖር መረጥክ? እሱ አንቺ ነው ያገባሽ። ለምን አያገባኝም? ምክንያት ግን ንገረኝ። ምክንያት አለኝ ግን ላንቺ አልነግርሽም። ምንም ምክንያት ስለሌለ እንጂ ምክንያት ቢኖርህ ትነግረኝ ነበር። ደስ እንዳለሽ ማሰብ ትችላለሽ። በቃ ተይኝ አልኩሽ። እውነቱን ካልነገርክኝ አልተውክም። ንገረኝ። መጀመሪያ ማልሰማልሽኝ እንጂ ሚኪ እንደምመርጠው ነግሬሻለሁ። እኔማ ሚኪ ነው የምመርጠው ስትል እየቀለድክ ነበር ይመስለኝ። አሁን ከመሪ እንደሆነ ገባሽ አይደል? አሁን ያልገባኝ እውነት ሚኪን ትወደዋለህ ወይስ ትጠላዋለህ? ደስ ይበልሽ። እንደውም አዎ እወደዋለሁ። አሁን ተይ። በጣም የምታስጠላ ሰው ነህ። ወደድከው አባዬ? በጣም ከባለፈው የተሻለ ነው። እንካ ብሩክ፣ ለብርድ ይሆናል። አመሰግናለሁ። በጣም አመሰግናለሁ አባዬ። በቃ ሌሊት እየጠበቀችን ስለሆነ እንሂድ። ምን ችግር አለው? ትንሽ ጠብቀን። ኧረ አንቺ ልጅ እንደዚህ አይባልም እንዴ! ቆይ እሷ ብትጉላላ ምንድን ነው የምትጠቀሚው? ኧረ እኔ ለቀልድ ነው እንደዛ ያልኩት ብሩኬ። ይኸውልሽ ሚጣ፣ ለቀልድም ቢሆን እንደዚህ አይነት ነገር ደስ አይልም። ሁለተኛ እንደዚህ እንዳትይ። አንተ ደግሞ ምንም ቀልድ የሚባል ነገር አይገባ። ዝም ብለህ ታመራለህ። እኔ እንደዚህ አይነት ቀልድ አልወድም። እሺ በቃ አሁን ጭቅጭቁን ትተን እንሂድ። ክቡርነቱ ይሻላል ጋሼ። በቃ ሰላም ዋል። ሰላም ዋል። ቾምቤን እግዚአብሔር ይማርህ በሉልኝ። እሺ ጋሼ እለዋለሁ። በቃ እንውጣ። ቻው ለበላ አባዬ። ደግሞ ቻው አባዬ። ደህና ዋልልኝ። ብሩኬ እንዴት ነሽ? ሰላም ነው? እንዴት ነሽ? ቆየንብሽ አይደል? አለሁልህ። በጣም ይቅርታ። ሀይለት አይ በቃ ምን ነው የደበረሽ ትመስያለሽ? ኧረ አልነበረኝም። ታዲያ ምን ነው ፊትሽን ጣልሽ? ወይስ እኔ ስለመጣው ደስ አላለሽ? ኧረ ደስ ብሎኛል። መስሎሽ ነው እንጂ በጣም ደስተኛ ነኝ። አሁን የገባኝ ነገር ግን ብሩኬ ያለ ተሳቢ እንደማይንቀሳቀስ ነው። ማን አንቺ ተሳቢ? እኔ ነው ተሳቢ ያልሽው? ኧረ በቃ ሴቶች ተረጋጉ። ምንድን ነው? ምን? እኔን ተረጋጊ ትለኛለህ እንዴ? እየተሳደበች ያለችው እኮ እሷ ነች። አትሰማትም እንዴ? ይቅርታ አድርጊልኝና እኔ በክፋት አስቤ አይደለም። ተሳቢ ብለሽ ሰደበሽኝ በክፉ አይደለም ትይኛለሽ እንዴ? አይታወቅሽም እንዴ? ያበድሽ እኮ ነው ያለሽው። ስለዚህ ተሳቢ ያልሽው ለዛ ነው ማለት ነው። አዎ በነገራችን ላይ ተሳቢ ስልሽ የመኪና እንጂ መሬት ላይ የሚሳቡ እንስሶች አይደለም። ጭራሽ መሬት ላይ የሚሳብ እባብ ልትይኝ ነበር? አረ እንደሱ አላልኩሽም። ድንገት አንቺ እንደዛ እንዳይመስልሽ ብዬ ነው የነገርኩሽ። ዝም በይ በእናትሽ። ምን አሽሙር የማይገባ ይመስሎሽ ነበር እንዴ? እባብ ልትይኝ ነበር የፈለግሽው። እኔ እንደዛ ልልሽ አስቤ አይደለም። አንቺ ግን እንደፈለግሽ መተርጎም ትችያለሽ። በጣም ነው የምታሳፍሪው። እሺ ኧረ በቃ ሴቶች ተረጋጉ። ምንድን ነው? ኡፋ አንተ ደግሞ አሰሪ ተረጋጊ ያበለኝ። እሺ አይታወቅሽም እንዴ? ያበድሽ እኮ ነው ያለሽው። ጭራሽ ለሷ ተደርበህ እኔ ንብድ አልከኝ አይደል? በጣም የምታስጠላ ሰው ነህ። እሺ ብሩክ፣ እኔ እንደሱ ለማለት ፈልጌ አይደለም። በእናትህ ዝም በል ብሩክ። እንደውም አብራችሁ ሂዱ፣ እኔ አልሄድም። እሺ እንዴ ቻው። ሚጣ ይቅርታ፣ በቃሽ፣ ተመለሽ። ተወኝ ብሩክ፣ እኔ እብድ አይደለሁ። እብድ ምን ያደርግልሃል? በጣም ይቅርታ አድርግልኝ። በቃ እኔ እንደዛ ለማለት ፈልጌ እኮ አይደለም። ኡፍ ተወኝ በቃ ብሩክ፣ ተወኝ። ሚጣ እንዴ አንቺ ሚጣ ተዋት በቃ ትሂድ። በኋላ ስትመለስ ቤት ታገኛታለህ። ወይኔ በጣም ተናዳለች። ካሁን በኋላ እንኳን የምታናገረኝ አይመስለኝም። ለጊዜው ነው እባክህ። በአንተ የምትጨክር አይመስለኝም።
ሚጣን አታውቂያትም። በጣም እልኸኛ ናት። ይቅርታ ልዕልት፣ አንቺ ራሱ እንደዚህ ልታናግሪያት አይገባም ነበር። ይቅርታ በቃሽ። አሁን እኛ እንሂድ። ብሩክ መጣሁ፣ ጠብቀኝ። ይሄ ብቻ ነው እንዴቷ? ነግሬኝ ነበር ማን ታጨክንልኝ። ያው መጣችልኝ። አመጣጧ ግን ምንም አላማረኝም። እንዴት ምን እንዴት አለው ያይሻት? ጥላዬ ልትሄድ ነበር አይደል? እና ታዲያ ቆይ እምቢ ስትይ ምን ማድረግ ነበረብኝ? አሃ ምንም ማድረግ አትችልም ማለት ነው አይደል? በቃ እንዴ ምን እያደረግሽ ነው? አንቺ ሽርጥ ያሳመምሽኝ እንዴ አንቺ ልጅ ታማታል እንዴ? አረል ቀቂ። እሺ በቃ ሁለተኛ ጥቂሽ አልሄድም። ልቀቂኝ። እኔንም እንደዚህ ነው። እሺ እርር ድበል ያደረገኝ አንቺ በጣም እኮ ነው የሚያመው። ምንድነው አንቺ ልጅ እንደው ለየልሽ እንዴ? ለማንኛውም አሁን መሄድ እንችላለን። እኔ ብሩኬ ና ብሩኬ አይሻታል። እንዴ ካሌብ ናስቲና ጎሽኔ ልጅ ና። ተወኝ፣ አልመጣም። አልመጣም? ምን ሆናል ካሌብ? እኔ እኮ አቅፌ ለሰመነው ደግሞ ከአባት እኔን ስለመረጥክ በጣም ደስ ብሎኛል። እሺ በጣም ተወኝ። እኔ ካንተ ሽልማትም ሆነ ሌላ ምንም ነገር አልፈልግም። ካሌብ ምን ሆናል? ለምንድን ነው የማትፈልገው? እኔ እናንተ እኮ ከአሁን በኋላ አባትና ልጅ ነን። እየቀለድክ ነው ወይስ ከምርህ ነው? ከምሬን ነው እንጂ ካሌብ። እንዴ አንተ እኮ ምን ሆናል? ከአባት እኔን መምረጥህ መወለድ ቋንቋ ነው አስብልሃል እኮ። መስሎ ነው ማለት አልገባኝም። ችግር የለም፣ አንድ ቀን ይገባዋል። እንዴ ቆይ ለምንድን ነው እኔን የመረጥከኝ? በጣም ስለምጠላ ነው። እሺ የመረጥኩህ። አንተ ትቀልዳለህ። ከአሁን በኋላ እኮ እኔን አጠላኝም። እኔ እናንተ እኮ አንድ አባትና ልጅ ሆነናል ካሌብ። አንተ መቼም የኔ አባት አትሆንም። እንደውም ልንገርህ፣ በጣም ነው የምጠላክ። አንተ አትጨማልቅ። ምን አባቱ ይጨማልቃል እንጂ። ከአሁን በኋላ አንድ ነገር ብትናገር በጥፊ ነው ማጋጭሽ። የምፈራ መስሎ ነው የምታስፈራራኝ? ካሌብ እኔ እያስፈራራው ሳይሆን ስነ ስርዓት እንድትይዝ እየነገርኩ። እኔን መንከር ከፈለክ መጀመሪያ ስካራን ቀንሰሽ። ምን አንተ? ወይ ጉድ! ስጋርም ቀንስ። ስካርን ቀንስ። ቆይ ይሄ ልጅ ምን እያሰበ ነው? የትርሲት ገዳይ ብሩክ ነው ያልኩትን አላመነም ማለት ነው። አሁንም ትርሲት እኔ እንደገደልኳት ነው ማለት ነው የሚያስቡ። ሰው ሲጠላ ብቻ ሳይሆን ሲወድህም ለምን ብለህ ጠይቅ አይደል የሚባለው። ይህ ተንከሲስ ፈልፈላ የሆነ ተንኮል አስቧል። ቺ ባቄላ ካደረች አትቆረጠምም አለ ሀገሬ ሰው። ይህንን ልጅ በጊዜ ስርዓት ማስያዝ አለብኝ። ሁሌም እንደዚህ የተጨማለቀብኝም አይኖርም። አሳየዋለሁ። እንዴ ሰዎች የታመመ ሰው እንዴ ልንጠይቅ የመጣ ነው? አዎ ምን ነው? እና የታመመ ሰው ሆስፒታል እንጂ ሆቴል ውስጥ ምን ያደርጋል ነው? ወይስ እኔ መኖር የረሳችሁት ነው? አይ ሚጣ፣ አሁን እንደው ብንረሳ አንቺ ልረሳለን? እንዴት ነው የማትረሱኝ ነው? ወይስ አንዴ ተነግቶብናል ብላችሁ ነው? አረ ሚጣ እንደዛ አይደለም። እባክህ ተባልነው ባህል ዝም በል። ይሄ ቾምቤ ሆቴል ነው። አትሳሳች። አዎ የቾምቤ ሆቴል ነው። የቾምቤ ሆቴል እስከዛ የገባ ያው መጣልሽ። ቾምቤ እንዴት ነህ? የበረታ ቁጭ በል። እንዴት ነህ? እባክህ አለው ቁጭ በል እስኪ። እየተሻለ ነው? ደህና ነኝ። ምን ነው? ምንም። እሺ ታዲያ እንዴት ነህ ቾምቤ? ተወኝ እስቲ ብሩኬ፣ ዘንድሮስ መሞቴ ነው።
ቆይ ግን ይሄን ያህል በሽታ ምንድነው? ኪንታሮት ነው ብታይ አግብል ቦታ ላይ ወጥቶ እያሰቃየኝ ነው። መቀመጫ ላይ ወጥቶ ነው? አዎ እሱ ላይ ነው የመጣብኝ። እና ኪንታሮት መቀመጫ ላይ ወጥቶ ነው እንደዚህ የምትሽከረከረው? አርፋ ተቀመጥ። ምን ላርግ ብለሽ ነው? እንጀራ ሆኖብኝ እኮ ነው። አይዞቹም ብዬ እና እንዴት ነው ታዲያ? ማለቴ ሐኪም ቤት ምናምን አልሄድክ? አዎ ብሩኬ ባህላዊ ሐኪም ጋር ሂጄ ነበር። ለምን ዘመናዊ ሕክምና አልሄድክም? ምን ባህላዊ ሕክምናን እየነቅሽ ባልሆነ ንቄ ሳይሆን በዘመናዊ ሕክምና ቢታከም ጥሩ ይሆናል ብዬ ነው። ስለዚህ ባህላዊ ሕክምና ጥሩ አይደለም እያልሽ ነው? ምን ሆነሻል ሴትዮ? ለምንድን ነው አፋፌን የምትይኝ? ሆሆ ምን አደረኩኝ? ጥያቄ ብቻ እኮ ነው የጠየኩሽ። ካሁን በኋላ ምንም አይነት ጥያቄ ባትጠይቂኝ በጣም ደስ ይለኛል። መመለስ ከከበደሽ ችግር የለውም። ምንም አይነት ጥያቄ አልጠይቅሽም። ይቅርታ ሴቶች፣ እኔ ልጠይቁ ነው የመጣችሁት ወይስ እርስ በርስ ልትጠያየቁ ነው የመጣችሁት? ይቅርታ፣ ካሁን በኋላ ባትጨቃጨቁ ደስ ነው የሚለኝ። እንዴ ቾምቤ ትክክል ነው። ካሁን በኋላ ምንም አይነት ጭቅጭቅ አያስፈልግም። በቃ ዝም በሉ እስኪ። እሺ ታዲያ አሁን እንዴት ነው እባክህ? ደህና ነኝ። ያው አንዳንድ ነገር ላይ ብቻ ትንሽ እየተቸገርኩ ነው እንጂ ደህና ነኝ። መቼስ ሽንት ቤት ስገባ ነው እየተቸገርክ ያለው? ምን ነው ዝም አልክ? አፍራ ነው እንዴ? ሚኪያስ 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 አቤት አባዬ ጠራኸኝ እንዴ? አዎ ጠርቻለሁ። ልጄስ ምንድን ነው የሚያንተባትብህ? ልጄስ እያልኩ እኮ ነው። ገና አልሄድኩም አባዬ። ለምንድን ነው የማትሄደው? እዚህ ምን ታደርጋለህ? አታይም እንዴ? ተጨንቄያለሁ። አይገባህም? አትረዳኝም እንዴ? አረ ይገባኛል አባዬ። ያው ነገሮች ትንሽ ቢዚ ስላደረጉኝ ተጨናንቄ ነው። ዛሬ ግን እሄዳለሁ አባዬ። እኮ ሂድና ልጄን ይዘህልኝ ና። ሂድ። እሺ አባዬ እሄዳለሁ፣ አመጣታለሁ። እስከዛው ግን አባዬ እባክህን ምግብ ብላና መድኃኒትህን ውሰድ። አትሰማኝም እንዴ? እኔ ምንም ምግብ አልፈልግም። ሂድና ልጄን ይዘህልኝ ና። እሷ ነች ምግብህም መድኃኒትህም ልጄ ናት። እሺ አባዬ በቃ አመጣታለሁ። እባክህን አንተ ብቻ አትናደድ፣ ተረጋጋ። ተረጋጋት በለኝ። ተረጋጋ እያልክ ጭራሽ ደሜን ከፍ አታድርገው። ሂድና ልጄን ይዘህልኝ ና። ሂድ ውጣ። እሺ ሂድ። እወጣለሁ። ይኸውልህ ደግሞ ልጄን ሳታመጣ እዚህ ለመግባትና አይኔን ለማየት እንዳትሞክር። ሂድ ውጣ። እሺ ኧረ አባዬ ልጄን ይዘህልኝ ና። ዛሬም ይሻት እመጣለሁ። እሺ ተረጋጋ። ልጄን ይዘህልኝ ና። እሺ ልጄን ይዘህልኝ ና። ልጄን አምጣልኝ። ልጄን ይዘህልኝ ና። ልጄን ሾን ከየት አባቴ ነው ፈልጌ የማገኛት? ኮማንደርም አላገኘኋትም አለኝ። ሾን ከየት ብዬ ነው የማመጣት? አምላኬ ወይ እባክህ እንደው መቼም እኔን አትሰማኝም፣ ግን ለዚህ ምስኪን አባቴ ስትል እባክህን እንዳገኛት እርዳኝ። እህቴን እንዳገኛት እርዳኝ አምላኬ እባክህ። እኔ አልቻልኩም፣ አንተ እርዳኝ። ተነሽ ምግብ ይዤልሽ መጥቻለሁ። እንግቢ ታኛል ብላ ይሄ ነገርሽ በጣም እያስጠላኝ ነው። ቆይ እስከ መቼ ነው የማትበይው? ፈተህ እስከምትለቀኝ። ፈትቼ ካለቀኩሽ በረሃብ ልትሞች ነው? አዎ መሞት ነው የምፈልገው። እሱን እንኳን እርሺው። መቼም እንድትሞች አልፈቅድልሽም።
በግድል ተብላይ ነው? እንደዛ እንኳን አላደርግም። በራስሽ መንገድ እንድትበይ ነው የማደርግሽ። አትልፋ። እኔ መቼም ቢሆን እንደዛ አላደርግም። እንግዲያውስ ይህን ስታይ ምን እንደምትይ ማወቅ እፈልጋለሁ። እንዴ ይህንን ቀለበት ከየት አገኘኸው? ምን ነው ስታየው ደነገጥሽ? ንገረኝ፣ ከየት ነው የመጣኸው? የፍቅረኛሽ ነው። ምን ነው አላስታውሽውም እንዴ? እንዴት ልታገኘው ቻልክ? እሱ እንኳን ብዙ ያስጨንቃል። ዋናው ነገር ይሄ ቀለበት የእሱ ነው ወይስ አይደለም የሚለው ነው። አንተ በሉ ብሉ እንግዲህ ሰዎች። ባለሙያ እኮ ነው። ቁጭ እሺ በላ። ቹምብዬ ቁጭ በል። እንዴ ምንድን ነው ሰዎች? በጣም እኮ አስጨነቃችሁኝ። ቆይ ማንን ልጉረስ? ብሩኬ ደግሞ አሁን ይሄ ቆይ ጥያቄ የሚያስፈልገው ነገር ነው። እንካ በል ጉረስ። እሱስ ልክ ነሽ። ጎመን በጤና አይደል የሚባለው? እንካ። ብሩኬ ዛሬ ገና ትክክለኛ ውሳኔ ወሰንክ ብሩኬ። አይደል ቾምቤ፣ አንተ አትመልም እንዴ? ብሩኬ ቅድም አልከው እኮ። ምኑን? ጎመን በጤና ነዋ። እንዴ ታዲያ ይሄን ከዛ ጋር ምን አገናኘው? ወዳጄ አንተ ዝጌርን አመስግን። አሁን ይሄ ምግብ በላ በኋላ እኔ ነኝ መሆኑን ማቀው። አይ ቾምቤ፣ እኔ መቼም ከምግብ ጋር ሆድና ጀርባ ትሆናላችሁ ብዬ አስቤ አላውቅም። ምን ታደርጊያለሽ ልልቴ? አትያዢ እኮ ነው እሱ። እውነትህን ነው። እኔ የምልህ ቾምቤ፣ እና ቆይ ምን እየበላ ነው ታዲያ ያለው? ያው ብሩኬ እስካሁን ያለሁት በፈሳሽ ነው። አጥሚት ምናምን ነው እየጠጣ ያለው። ምን ታደርጊዋለሽ? ውስጤ እኮ ብላ ብላ ይለኛል። እና ለምን አትበላ? በጣም እኮ ነው የሚጣፍጠው። አይ ተይ እባክሽ፣ በኋላ ስቃዩን አልችለውም። ይኸውልህ ቾምቤ፣ እሾህም በሾህ ነው። ዝም ብለህ ብትበላ ይሻልሃል። አይ ይቅርብኝ። እኔ ግን ብትበላ ነበር ደስ የሚለኝ። በጣም ነው የሚጣፍጠው። እሺ ምግቡ ራሱ እንዴት አባቱ ነው የሚያምር። ልብለው አልብለው እንዴት ነው የሚያጓጓው። የመጣው ይምጣ እበለዋለሁ። እሾህም በሾህ ነው። በልቼ የመጣው ይምጣ። እስከ መቼ በሙቅ እኖራለሁ? ኧረ ሰውዬ የበኋላውን ነገር ረሳሁ መሰለኝ። እባክሽ ተይ፣ በልቼ ልሙት። የመጣው ይምጣ። በሉ በሉ። ድሮም ጁምቤና ምግብ መቼም አይጨካከንም። እና እናንተ ስትበሉ እየጓጓሉ ቀር ሲያምርሽ ይቀራል። እሺ ቀስ በል በቃ፣ በኋላ ታንቀህ እንዳትሞት። ኧረ በለው፣ ዛሬ ገና አባባል ልክ ሆኖ አገኘሁት። እንዴት? ምግብ የሚበላውን ይበላል የሚባለው እውነት ነው ለካ። ርብቃ እንደዛ ይባላል እንዴ? ምን ሆነሻል? ቆይ እውነቴን እኮ ነው ብሩኬ። እስኪ ያው እንደዚህ እየበላ እኮ ጋን ነበር ማከል የነበረበት። ወይ ጣጣ። ምን እውነቴን የተናገርኩት። እንዲህ እየበላ በቁም እኮ ሬሳ ነው የሚመስለው። ምን ዝምታ ያለሽ? ይሄ ቀለበት የፍቅረኛሽ አይደለም ወይ? አይ አይደለም፣ ይሄ ቀለበት የሱ አይደለም። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እና ታዲያ ቀለበቱን መጀመሪያ ስታዩ ለምን ደነገጥሽ? መጀመሪያ ላይ ሳይው የሱ መስሎኝ ነበር። እውነቱ መጀመሪያ ላይ እንዳየሽው ነው። ይሄ ቀለበት የፍቅረኛሽ ነው። ቆይ ተመሳሳይ ቢሆንስ የሱ መሆኑን በምን አውቃለሁ? ልክ ነሽ።
እኔ ነኝ ጥፋተኛ። እስከ እጅ ጣቱ ቆርጬ ይዤልሽ መምጣት ነበረብኝ። እንዴ ቆይ ምን እያልክ ነው? ያመሃል እንዴ? አዎ በጣም ነው የሚያምነው። እንዲያውም የልጁ ጣቶች መቆረጥ ነበረባቸው። ምክንያቱም ይሄን ውብና ያማረ ገላ በነዛ ጣቶች ነበር ሲነካካኝ ነበር። እባክህን ተወትንካ። ይኸውልሽ አሁኑኑ እንድታምኚ ጣቶቹን ይዤልሽ እመጣለሁ። ተው እንደዚህ አታድርግ። ካላመንሽኝ እጁን እቆርጠዋለሁ። ከዛም ካላመንሽኝ አንገቱን፣ ከዛ እንዳጨርሰው። ይኸውልህ እሱ ጫፉን ንካውና ማለት እገልሃለሁ። እሺ እሺ። የኛ ራስ ነበር። እንዴት ነው እባክሽ የሚያደርግሽ? ይኸውልህ ሰውዬ ችግር ከኔ ጋር አይደለ? በቃ ከኔ ጋር ጨርስ። እሱን ምንም እንዳታደርገው። እሺ አሁን ምግብሽን ትበያለሽ ወይስ ሄጄ? አይ እበላለሁ። እንድበላ አይደለ የፈለግከው? እበላለሁ። እሱን ምንም እንዳታደርገው። በጣም ጎበዝ። በስተመጨረሻም እጅ ሰጠሽ። በጣም ይገርማል። ይሄ ፍቅር የተባለ ጉድ ሰውን ሁሉ ደካማ ነው የሚያደርገው። ተሳስተሃል። ፍቅር ደካማ ሳይሆን ጠንካራ ነው እሺ የሚያደርገው። ምን ደካማ ለማድረግ እኮ እኔና አንቺን ማየት በቂ ነው። እየቀለድክ ነው? ከምሬ ነው። ይሄው አንቺ ስንት ቀን አልበላም ብለሽ ለዛ ጭራሮ ፍቅረኛ ስትል ትበያለሽ እንዴ? ይገርምሃል እንዴ? ለሱ ስል ህይወቴን እሰጣለሁ። አሁን ተሳሳትሽ። እኔ ላንቺ ስል ላልሞት እችላለሁ፣ ግን ዓለምን ማጥፋት ካለብኝ ዓለምን አጠፋታለሁ። አየህ አይደለ? አንተ ከራስ በላይ የምትወደው ሰው የለም። ለዛ ነው። እውነት ከራሴ በላይ ላልወድሽ እችላለሁ፣ ግን ማንንም ከምወደው በላይ አንቺን በጣም እወድሻለሁ። ያንተ ፍቅር ልክ እንደ እባብ ነው፣ መሳም ፈልገህ የምትናደፍ መርዘኛ። በነገራችን ላይ ማንም እንደዚህ ተናግሮኝ በህይወት ቆይቶ እንደማያውቅ ታውቂያለሽ? ደጋግሜ ነግሬሃለሁ። መኖር እስከሚያስጠላኝ ድረስ ነው የሰበርከኝ። ብትገለኝ ደስ ይለኛል። እንግዲህ ግደለኝ እያልሽ እየለመንሽኝ አለመግደሌ በፍቅርሽ ምን ያህል ደካማ እንደሆንኩ የሚያሳይ ነው። ቆይ አንተ ግን ጤነኛ ነህ? ሰው መግደል እንደ ጥንካሬ ነው እንዴ የምታየው? ከዚህ በላይ ብዙ አታውሪ። አሁን ዝም ብለሽ ብይ። በቃ ቹምቢ እግዚአብሔር ይማረክ። አሜን። በል በቃ በርታ በል ደግሞ እየመጣን እንጠይቃለን። እሺ ብሩኬ አመሰግናለሁ። እንሂድ በቃ ሰዎች። እሺ ቻው በል። ላውራሽ የምፈልገው ነገር አለ። ምንድን ነው እሱ? ብቻሽን ላውራሽ ነው የፈለግኩት። በቃ ብሩኬ እናንተ እየሄዳችሁ ጠብቁ፣ ይመጣለሁ። እሺ በቃ ምንድን ነው እሱ? ቹምቢ ለምንድን ነው ብቻዬን ልታወራኝ የፈለግከው? ልዕልት ምን እየተካሄደ ነው? አልገባኝም። ምን ማለት ፈልገህ ነው? ምንድን ነው ከርብቃ ጋር እንደዚህ የሚያጋጫችሁ? ምን ያጋጨናል ብለህ ነው? ልጅቷ እኮ በጣም ነው የምታስጠላው። በዛ ላይ ጸባዩ ደስ አይልም። እሱ ልክ ነሽ፣ ጸባዩ ብዙም ደስ አይልም። ከዛ ውጪ ግን የተጋጫችሁበት ነገር አለ? ግልጽ የሆነ ግጭት የለንም፣ ግን እሷ ከብሩክ ጋር ሲሆን ደስ አይላትም። እንዴ ለምን? እኔ እንጃ ይመስለኛል፣ ግን ብሩክን ትወደዋለች። ምን? አዎ ርብቃ ብሩክን ታፈቅረዋለች። እንዴ ይሄማ የማይታመን ነገር ነው። ቆይ ይሄ እንዴት ሊሆን ቻለ? አላቅም። አካዋና ግን ከሱ ፍቅር እንደያዛት ነው። እንዴት ነው? እሱስ የሚወዳት ይመስልሻል? ብሩኬ አሁንም እንደ ልጅና እንደ ታናሸቱ ነው የሚያያት። የምርሽን ነው? አዎ የሚገርም ነገር እስካሁን እንዳፈቀረችው እንኳን አያውቅም። እኔ የምልሽ እሱስ አንቺ እንዳፈቀርሽው አያውቅም? ምንድነው የምትሰባረቀው? እንዴ የምታወራውን ተጠንቀቅ እንጂ። ምን አላፈቀርኩም ብለሽ ልትሰመጥጭኝ ባለው? ባክተው ቾምቤ፣ የምታወራውን ተጠንቀቅ። እስቲ በደንብ ይኝ ልዕልት። እኔ ብሩክን እመስልሻለሁ? እንደምታፈቅሩ በደንብ ነው የማውቀው። እኔ ልትዋሽኝ አትችይም። በቃ እኔ ልሂድ። እግዚአብሔር ይማርክ። ይኸውልሽ ልዕልት፣ እንደምታፈቅሩ አልነገርሽኝም። ነገር ግን ሁኔታሽ ሁሉ ያስታውቃል፣ ልክ እንደ ርብቃ። አዎ አፈቅረዋለሁ። ማፍቀር በእኔ ተጀመረ እንዴ? ብሩኬን ብታፈቅሩ እኮ ነው አይከፋኝም። እሱን የግልሽ አድርገሽ ልጆቹንም እንድትንከባከቢ ነው የምፈልገው። ቾምቤ ምንም አትጨነቅ። እኔ ነገሮችን በመወጣቸው መንገድ እወጣቸዋለሁ። ይኸውልሽ ስትፈጂ እንዳትቀማሽ ርብቃ። አታስብ፣ ምንም አትቀማኝም ርብቃ። አትፍዘዢ የኔ ጅል። ሁሉም ነገር እኔ እወጣዋለሁ። በቃ ደህና ሁን። እሺ
አንቺ ቅድም ግን ቀላል አይደለም። እሺ ነከሽኝ፣ በጣም ለመመኝ። ይሄ ነገርሽን አቁሚ ሚጣ። ስንቴ ነው ቆይ የምነግርሽ? ሳይ አንተም ደግሞ እኔ ማናደድክን አቁም። እንደዛ ከሆነ አዎ፣ አንዳንዴ የምታደርጊው ነገር በጣም ነው የሚያሳፍረው። ቆይ ብሩኬ፣ አንተ በእኔ አፍረህ ነው እንደዚህ የምትናገረኝ? እኔ ባንቺ አፍሬ ሳይሆን ነገረ ስራሽ በጣም ነው የሚያሳፍረው። ሲቀጥል ደግሞ ከልዕልት ጋር የምትጋጭውን ነገር ብታቆም ይሻላል። አሃ፣ ነገሩ እንደዚህ ነው። ለሷ ጥብቅና እየቆምክላት ነው? መልስልኛ፣ ምን ይዘጋሃል? እኔ ለሷ ጥብቅና እየቆምኩ አይደለም። ስታጠፊ የነበርሽው አንቺ ስለሆንሽ እንድትታረሚ ብዬ ነው። በጣም የምታሳፍር ሰው ነህ። እሺ ብሩኬ፣ እንደዚህ አይነት ሰው መስለኝም ነበር። ቆይ ጸባይሽን አርሚ ማለት ይሄን ያክል ነውር አለው እንዴ? ዝም በለኝ በቃ። ከዚህ በኋላ ምንም ልትለኝ አልፈልግም። እሺ በቃ ተይ፣ ሁሉንም ነገር ቤት እናወራለን። አሁን ልዕልት እየመጣች ነው። ይቅርታ አድርጉልኝ፣ ብዙ አስቆጣችሁ አይደል? ችግር የለውም፣ ብዙም አይደለም። ምን ብዙ አይደለም ትላለህ? ስንሰሙ ነው እንደ ገተረች። አይ እየተጫወትን ስለነበር እኮ ብዙ የቆየን አልመሰለንም። ብዙ ቆየን እንዴ? አዎ ብዙ ቆመናል። እኔ ወሬ ስላልጣመኝ እያንዳንዷን ደቂቃ ፊል አድርጌያታለሁ። ለዚህ ሁሉ ጥፋቱ የኔ ነው። ይሄን ያህል መቆየት አልነበረብኝ። በጣም ይቅርታ አድርጉልኝ። ካንቺ መቆየት በላይ ያናደደኝ የሱ የማይረባ ንግግር ነው። እንዴ ምን ሆነሻል? የሚጣተኝ እንጂ። ቆይ እንዴት ነው እንደዚህ የምትይው? እንግዲህ የተሰማኝ ስሜት ነው። ምን ማድረግ እችላለሁ? ቆይ ይሄን ያህል ምን ብሎሽ ነው እንደዚህ ያናደደሽ? እሺ በቃ አሁን እንሂድ። እዚህ ብዙ መቆየት የለብንም። እሺ። እኔ የምልሽ እና ቾምቤ በሰላም ነበር የፈለግሽ? አዎ በሰላም እንዲሁ ሊያወራኝ። በሰላም ከሆነ ጥሩ ነው። አያቴ 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 አያቴ፣ ምን ልታደርጉ መጣችሁ? ውጡልኝ አሁን ከዚህ። አያቴ ደግሞ አያቴ አትበይኝ። ቆይ ምን ፈልጋችሁ ነው የመጣችሁት? አልፈልግሽም ብላችሁኝ አይደል? እኛ እኮ እንደዛ ለማለት ፈልገን አይደለም። ከኔ አባትሽን ስትመርጪ አልፈልግሽም ማለት እንደሆነ አልገባሽም ማለት ነው። በጣም ነው ያዘንኩባችሁ። እሺ በቃ ይቅርታ። ምንም ይቅርታ አያስፈልግም። አባትሽን አይደል የመረጥሽው? ሂጂ ወደ አባትሽ። አንተም ወደ እንጀራ አባት ሂድ። እኔ ብቻዬን እሆናለሁ፣ ምንም አልሆንም። ቆይ ከአባቴ ጋር ነው የምኖረው ማለት ይሄን ሊያስቆጣል እንዴ? ተውኝ አልኳችሁ አይደል እንዴ? በቃ አትጭቅጭቁኝ። ኧረ አያቴ ተረጅን፣ እናታችን ሞታለች። ታዲያ አባታችንን ጥለነው ሄደን ያለ አባትም ያለ እናትም እንድናደግ ነው ፍላጎትሽ? እኔ እኮ እናትም አባትም ሆኜ ያሳድጋችሁ ነበር። እናንተ ግን ተውት ብቻ። አያቴ እኔ እኮ በጣም እየፈራሁ ነው። ምንድን ነው የሚያስፈራሽ? ንገሪኛ፣ ምንድን ነው የሚያስፈራሽ? ማሚን የገደሏት ሰዎች አባዬንም እንዳይገሉ ብዬ ፈርቼ ነው። ጥይቅ ይሞቱብኛል ብዬ ስላሰብኩ። የኔ አበባ እያለቀሽ ነው እንዴ? የኔም ባይብሰስ ነይ እስቲ ነይ። የኔ ልጅ ፈርቻለሁ። በጣም ነው የፈራሁት። አባዬ እንዳይሞትብኝ ፈርቼ ነው እንጂ አንቺን ጠልቼ ይሻላል። ይቅርታ አድርጊልኝ። እሺ በቃ ይቅርታ አድርጌልሻለሁ። አታልቅሽ። እውነት ይቅርታ አድርግሽልኝ አያቴ? አዎ ይቅር ብያችኋለሁ። እኔ እኮ ካለ እናንተ ማንም የለኝም። በጣም ነው የምወዳችሁ። እኛም በጣም ነው የምንወድሽ። ምን ነው ካሌብ ዝም አልክ? እየሰማችሁ ስለሆነ ነው። እኔ የምልህ ግን እሷስ መቼም አባቷ ስለሆነ አባቷን መረጠች። አንተ ግን እንዴት እንጀራ አባትህን መረጥክ? አዎ አያቴ፣ እኔም በጣም ነው ያናደደኝ። ከኔም ከአባትህም አስበልጠ ሚኪያስን የመረጥክበትን ምክንያት ማወቅ እፈልጋለሁ። ካሌብ ንገረኝ እንጂ ከኔም ከአባትህም ያስበለጥክበትን ምክንያት የሚኪያስን ጉዳይ ንገረኝ። አልሰማኸኝም? ሰምቼሻለሁ። እና ምን ጠብቃለህ? መልስልኛ። ከሁለታቸው አስበልጫለሁ። እንደውም በጣም ነው የምጠላው። እሱን ለምን መረጥከው? ትፈራዋለህ እንዴ? አባዬን ብመርጥ አንቺ ይከፋሻል፣ አንቺን ብመርጥ ደግሞ አባዬ ይከፋል። ለዛ ብዬ እኮ ነው። እና እኛን ላለማስከፋት ብለህ ነው የምትጠላውን ሰው የመረጥከው? ሁለታችሁንም ስለምወዳችሁ እንዳታዝኑብኝ ብዬ ነው። አይ የኔ ልጅ ና እስቲ ነይ። የኔ ልጅ
አንተ ሞኝ ለኛ ብለ አንተ አደጋ ላይ ልትወድቅ ነው። ሁለተኛ እንደዚህ እንዳታደርግሽ። እሺ ይቅርታ አደረግሽልኝ ማለት ነው? ሌላ ምን አማራጭ አለኝ? በጣም እኮ ነው የምወዳችሁ። እኛም በጣም ነው የምንወድሽ። ሰላም አሉ ጋሽ። እንዴት ዋልክ የኔ ልጅ? እንደው አባቴ አንድ ነገር ላስቸግሮት ነበር፣ እንደው ተባበሩኝ። ምንድን ነው የምተባበር? ንገረኝ፣ ችግር የለውም። የምችለው ከሆነ ተባበራለሁ። አትፍራ፣ ንገረኝ። ጋሽ ዘነበ እርሶ ጥሩ ሰው ኖት፣ እንደሚተባበሩኝ ያውቃለሁ። ምን መስሎት በጣም ትልቅ ችግር ነው የገጠመኝ። የምን ችግር ነው እሱ? ይኸውልዎት ምን መሰሎት፣ እህቴ ማህሌት ታፍና ታግታብኛለች። ምን? ማን ነው እሱ ያገታት? አይ ማን እንዳገታት እንኳን አላውቅም ጋሼ። ቆይ ብር ፈልገው ነው ያገቷት ወይስ ቆይ ምን ፈልገው ነው? እሱንም አላውቅም። ብቻ ግን ጋሼ እህቴ አደጋ ላይ ነች እያልኩት ነው። ወይ ጣጣ! ቆይ ምን አይነት ዱብዳ ነው ዘንድሮ የወረደብን ልጄ? አላውቅም ጋሼ። ብቻ እኛም ቤተሰቡም ትልቅ መከራ ውስጥ ነው ያለነው፣ በጣም ትልቅ። አረ ፈጣሪ ቀልበረ እንደው ታረቀን እንዴ! ቆይ ባለፈው ጊዜ ትርሲት ደግሞ አደመከል ሆነ፣ አሁን ደግሞ እህትህ። አረ እንደው ፈጣሪ እንደው ይሄ ምን ጉዱ ነው? ከጉድም ጉድ ነው እንጂ ጋሼ። ይሄ በዚህ ቤተሰብ ላይ የወረደ የፈጣሪ ቁጣ ነው። አሁን ሁላችንም ሰብሰብ ብለን ወደ ፈጣሪ እግዚኦ ማለት አለብን። ይሰማናል ብለው ነው? ይሰማል እንጂ እንዴ! አባት አይደል እንዴ? እንዲሰማን በንጹህ ልብ ወደሱ መቅረብ ብቻ ነው። ንጹህ ልብ ነው እንጂ የጠፋው መጮማ የጮን አይደል እንዴ? ምን አልከኝ? አይ ምንም አላልኩም ጋሼ፣ ወዲህ ነው። እኔ የምልህ እና ለፖሊስ አመልክተሃል የእህትህ መጥፋቷን? አዎ አመልክቻለሁ፣ ግን እስካሁን አላገኘኋትም ጋሼ። ወይ ጣጣ! ታዲያ እኔ አሁን በምን እንደረዳህ ነው የምትፈልገው? አባቴ ልጄን ካላመጣ መድኃኒት አልውጥም ብሎኛል። ቆይ እስካሁን መታገቷን አያውቁም ማለት ነው? አዎ አያውቅም ጋሼ፣ ከኔና ከእርሶ ውጭ ማንም የሚያውቅ የለም። ወይ ጣጣ! ይኸውልዎት ጋሼ፣ አባቴ የግድ እርሶ እንደምንም ብለው አሳምነውት መድኃኒቱን መውሰድ አለበት እና ያለውን ነገር እንዳለ ነግሮት መድኃኒቱን እንዲወስድ ነው ፍላጎቴ። እሺ፣ ግን በጣም ከባድ ነው። ቢሆንም እንደምንም ብዬ ለማሳመን እሞክራለሁ። አይ ጋሼ እሞክራለሁ አይደለም፣ የግድ አባቴ አሳምነውት መድኃኒቱን መውሰድ አለበት። ያለበለዚያ በሽታው ተባብሶ ሊሞትም ይችላል። እባክዎትን ጋሼ። ብሩኬ ብቻህን ለምን ላወራ እንደፈለኩ ታውቃለህ? አይ አላወኩም። ለምንድን ነው? ስለ ርብቃ ጉዳይ። ስለ ርብቃ ምንድን ነው የምናወራው? ይሄን ነገር ስነግርህ በጣም ነው ማዝነው፣ ግን ግዴታ መናገር ያለብኝ ስለሆነ ነው የምነግርህ። እንዴ ልዕልት፣ ምንድን ነው የተፈጠረ ነገር አለ እንዴ? እያስጨነቅሽኝ ነው፣ ንገሪኝ። ይቅርታ አድርግልኝና ከዚህ በኋላ እኔ ጋር ስትመጣ ርብቃን ይዘህብኝ እንዳትመጣ። ቆይ ምን ነው ሳታውቅ አስቀየመችሽ እንዴ? አይ አስቀይማኝ ሳይሆን እኔ እናንተ ብቻችንን ብዙ የምናወራው ነገር ስላለ ነው። ገባኝ። በፍርድ ቤቱ ጉዳይ ሚስጥር ታወጣለሽ ምናምን ብለሽ አስበሽ ከሆነ በፍጹም እንዳትጠራጠሪ። እኔን የምታምኚውን ያህል እሷን ማመን ትችያለሽ። ብሩኬ እምልህ ነገር ፈጽሞ አልገባህም። በጣም ገብቶኛል። በዚህ ጉዳይ ነገርኩሽ እኮ ምንም ጭንቅ እንዳይገባሽ። እና ሁሌ ይዛት ስትመጣ ነው ማለት ነው? እንግዲህ መቼት ስመጣለሁ እያለችኝ አትምጪ አልላትም ማለት ነው። ለምን ሳትነግራት አትመጣም? እኔ ጋር ነው የምመጣው ሳትላት ዘጥ ብለህ ወጣህ እኔ ጋር ነው። ምን? ቆይ ልብቆሽ ምናምን ተጫወት እያልሽኝ ነው እንዴ? መምጣት ከፈለገሽ በቃ ትምጣ፣ ምን ችግር አለው? ለማንኛውም ደስ እንዳለ። ሰላም አልሽ? ሰላም አይ አይደብርህም? እንደንዱ ሳገትራኝ ስታወራ። ይቅርታ አድርጊልኝ ሚጣ። ቆይ ግን ምንድነው ስታወራ የነበረው? አይ ዝም ብሎ ወሬ ነው። ለወሬን ይሄን ሁሉ ሰዓት የገተርከኝ? ቆይ ደግሞ ምን ማለት ነው? የማይረባ ወሬ ነው ማለት?
እየድናዋ ካልነገርከኝ እምለቀ መስሎሃል? እሺ በልንገረኝ፣ ምንድን ነው ያወራችሁት? ይገርማል። ለአንድም አይረባው እንዲሁም ሁሉ ቀን አልበላም ብለሽ መብላትሽ በጣም ነው የሚያስገርም። እሱም አይረባው እንዳይደለም። እሺ አንተ ነህ የማትረባው። አንቺ ጭራሽ ከዛ ጭራሮ ከመሰለ ልጅ ጋር እኔን ታወዳድርኛለሽ? ሲጀመር አንተ ከሱ ጋር ለመወዳደር ራሱ አትበቃም። በጣም ነው የሚበልጥ። እንዲሁ የሆነ መተት ምናምን አዞሮብሽ እንደሆነ ነው እንጂ ያን ነፍሰ ቀጭን ከኔ ጋር ታወዳድሪያለሽ? እንዲሁ አሁን በዚህ ከተማ እንደኔ አይነት ወንድ ከየት ታገኛለሽ? ወንድነት ስጋ በከመር ይመስልሃል እንዴ? ቢሆንስ ግርማ ሞገስ አለኝ እኮ። የምርህን ነው? ከስጋ ክምር ውጪ ሌላ ምንም አይደለም። ጭንቅላት ባዶ ነው። አንቺ ስርዓት ያዥ። እንዴት ነው የምትናገር? ምን ልትመታኝ ነው? ድሮም አንተ ወንድነት ሴት ላይ ብቻ ነው። ዝም በይ በቃ። አንተ እኮ ነህ ራስህን ከማይመጥን ሰው ጋር ወዳደር ልክ እንደነግርህ አደረክ። እውነትሽን ነው። ያ የሰይጣን መፋቂ መሰለ ልጅ እኔን አይመጥነኝም። እኔ እኮ ብራንድ ነኝ። የሰይጣን ነው። አንቺ ግን ምላስሽ እንዴት ነው እባክሽ? ጅራፍ አይደል እንዴ? ለማንኛውም ራስህን ዓለም ላይ ካለው ምርጥ ወንድ ጋር ባታወዳድር ጥሩ። ምንድን ነው የሚያስቅ? ያ የቀትር እባብ የመሰለ ልጅ የዓለም ምርጥ ወንድ። ችግር እኮ ጭንቅላትህን ሳይሆን ስጋህን ብቻ ነው የምታደልበው። መቼም ጣረ ሞት መስሎ ከመዞር እንደኔ ሞላ ደንደን ማለት አይሻልም ነበር? አትሳሳት። እሱ ልቡም አይምሮውም በመልካምነት የተሞላ ነው። አቤት አቤት፣ ወሬ ግን ትችይበታለሽ። ለማንኛውም አንተ የምትወዳደረው ሰው ወቅ። እሺ እስኪ ንገሪኛ፣ ታዲያ ከማን ጋር ልወዳደር? ምናልባት ከሴጣን ጋር ብትወዳደር ልታሸንፈው ትችላለህ። ሌላ ሰው ቢሆን እንደዚህ የተናገረው ጆሮ ግንዱም ብየው እብድም ጅልም አድርጌው ነበር። ልክ እንዳንተ ማለት ነው። ኦሆ ሆዲሽ ሲሞላ መላስሽን አልቻልኩት። በይቻው እኔ እንደገረምኩሽ ነው በቃ። ካሌብዬ ምን ሆነ ነው ብቻህን ፊት ለፊት ቁጭ ያልከው? ምንም አልሆንኩም፣ ዝም ብዬ። ምንድን ነው ምንም አልሆንኩም ማለት? ፊትህን ራሱ እኮ ጥለኸዋል። ዝም ብዬ ነው አልኩኝ። በሉ እኔ ገብቼ አረፍ ልበል። አባትና ልጅ ተጫወቱ። በይሽ። በደንብ ተዝናናችሁ? ተዝናናችሁ? ቆይ ከማን ጋር ነው የምንዝናናው? ከርብቃ ጋር ነው። ሌላ ከማን ጋር ተዝናናለህ? ይልቅ ተዝናንታችሁ መጣችሁ? ኧረ አይደለም ካሌቤ። ምን ልንዝናና ምናምን ሄድን መስሎ ነው እንዴ? አትዋሽ አባዬ፣ አብራችሁ ስትዝናኑ ነበር። ካሌ ሙት እንደዛ አይደለም። እኛ የሄድነው ሰው ለመጠየቅ። ማን የታመመው? ጆምቤ ታሟል። እንደውም የኔን ጓደኛ አወቀው? አውቀዋለሁ። እኔ የምልህ ግን ካሌብ ግን ቆይ እኔ ምን አድርጌ ነው ማለት ከኔ ያስበልጣ ሚኪን የመረጥከው? ምንም አላረከኝም። እና ታዲያ ለምን እሱን መረጥክ? ምክንያቱም እሱን መግደል ስለምፈልግ ነው እሱን የመረጥኩት። ምን? አዎ ሚኪን መግደል እፈልጋለሁ። ለዛ ነው እዚህ መኖርን የመረጥኩት። ካሌብ ይሄንን ነገር እኮ ተው ብያለሁ አይደለም እንዴ? ቆይ ለምን አትተውም? የእናቴን ገዳይ ዝም እንድለው ነው የምፈልገው? እናቴን እኮ ነው የገደለብኝ። ካሌብ ቆይ ስንት ጊዜ ነው የምነግርህ? እሱ ላይሆን ይችላል ገና አልተረጋገጠም አልኩ አይደለም እንዴ? ደግሞ ሁሉንም ነገር እኔ እወጣዋለሁ። አንተ ከዚህ በኋላ አርፈህ ተቀመጥ። ችግር የለው። አንተ ፈርታ አይደል? እኔ ራሴ እገለዋለሁ። ስማኝ፣ እኔ ፈርቼ ሳይሆን እውነቱን ለማረጋገጥ እየጠበቅኩ ነው ያለሁት። እውነት ከሆነ እኔው ራሴ ነኝ የማደርገው። ከዚህ በላይ ምንድን ነው የምትጠብቀው? ፖሊስ እኮ እሱ እንደገደላት ገልጿል። እንዴ እሱም ቢሆን እኮ ጥርጣሬ ነው እንጂ ምንም እርግጠኛ አይደለም። እንዴ እርግጠኛ ቢሆን እኮ እስካሁን ድረስም አይቀመጥም ነበር። ያሰዋል። እሺ
እሱ ካልገደላት ሌላ ማን ሊገላት ይችላል? አላቅም። ሚኪ ግን እኔ አልገደልኳትም ብሩክ ነው ያስገደላት ብሎኛል። ይሄ ሰይጣን እንደዛ አለክ? አዎ እውነት አንተ ነህ እንዴ የገደልካት አባዬ? እንዴ ካሌብ እንዴት እንደዛ ትለኛለህ? ቆይ አንተስ ታስበው እኔ እንዴት ጨክኜ ነው ትርሲትን እምገላት? አላቅም። ምንድነው አላቅም ማለት? ቆይ ካሌብ እስካሁን አልገባህም እንዴ? ይኸውልህ ሚኪ እኮ ሆን ብሎ እኔ እንድጠራኝ ለማድረግ እንጂ እኔ እንደማላደርገው እኮ ያውቃል። እርግጠኛ ነኝ ቢሆን እንኳን እሱ ነው ይሄን ሊያደርግ የሚችለው። እርግጠኛ ከሆንክ ታዲያ ለምን እሱ ላገለው? እርግጠኛ ነኝ በቅርቡ ደርስበታለሁ። ምንድነው እሱ? ይኸውልህ ትርሲትን የገደላትን ሰው ደግሞ በፎቶ ለፖሊሶቹ ያሳይቻቸዋለሁ። እሱን ካገኙት በቃ ሁሉም ነገር ይወጣል ማለት ነው። ባይዙትስ? ይዙታል። ቆይ ድንገት ባይዙትስ አንተ ምን ልታረግ ነው? ሰላም ዋለው ተፈቃዱ። ሰላም ወር ገዘነባ ይመስገን ደህና ነኝ። ምንድነው ገዘነባ? ሚኪያስ ማህሌት የታለች? ልጄን አላመጣህልኝ? ልጄ የታለች? ተረጋጉ አቶ ፈቃዱ። አሁንም ስለሱ ጉዳይ ልናወራዎት ነው የመጣነው። ቆይ ምን ማውራት ያስፈልጋል? ለምን ልጄን ይዛችሁልኝ አትመጡ? ለምን ልጄን አታመጡልኝ? እሷማ መምጣቱ አይቀርም። እርሶ ግን መድኃኒቱን መውሰድ አለበት። ወይ ጣጣ! ለምን አትሰሙኝም? እሷ ካልመጣች መድኃኒቴን አልወስድም። እንደዚህማ አይበሉ እንዴ! የግድ መድኃኒቱን መውሰድ አለበት። አሁን ራሱ እኮ እየተዳከሙ ነው። ለምን ከንችር አልልም? ልጄ ሳትመጣ ምንም ነገር መድኃኒት አልወስድም። ቆይ ለምን አትነግሩኝም? ልጄ ሞታለች እንዴ? ኧረ አባዬ፣ ኧረ እንደዛ አትበል እንዴ! ለምንድን ነው የማልለው? ሞታም ከሆነ ንገሩኝ፣ እርሜን ላውጣ። ካየኋት ስንት ቀን ሆነኝ። መሞትስ አልሞተችም። እና ምን ሆና ነው? እውነቱን ንገሩኝ። እኔ እውነቱን ብቻ ነው ማወቅ የምፈልገው። እሺ እነግሮታለሁ፣ ግን መጀመሪያ መድኃኒቱን እንደሚወስዱ ቃል ይግቡልኝ። ይኸውልዎት ጋይ ዘናብ፣ አሁን ስለ መድኃኒቱ ተውና ስለ ልጄ ሁኔታ ብቻ ንገሩኝ። እሱን ነው ማወቅ የምፈልገው። ያው እኔ መድኃኒቱን እንደሚወስዱ ቃል ካልገቡልን በፍጹም ልነግሮት አልችልም። ወይ ጣጣ! ይኸው ሚኪያስንም እንደሚያዩት እኮ በጣም ተጨንቋል። እባክዎን መድኃኒቱን እንደሚወስዱ ቃል ይግቡልንና እንንገሮት። እሺ ወስዳለሁ፣ ንገሩኝ። ጋሽ ፈቃዱ፣ ይሄንን ነገር ስናገር እኔ በጣም እያዘንኩኝ ነው። ልጆት ማህሌት ታፍና ትወስዳለች። አፍነው ወስደዋታል? እነማን ናቸው አፍነው የወሰዱት? ያው ማንነታቸውማ አልታወቀም አይደል እንዴ ሚኪያስ? ወይኔ ልጄ፣ ወይኔ ልጄ፣ አባይ አባይ እንዴ! አባይ አባይ! አረ ምንድን ነው? አረ የታለ አባይ? አባይ! አረ ጋር ዘነበ ተወጥሩ ጋር ዘነበ ተወጥሩ አባይ! አባይ ውስጥ ነው የከተትከ አባይ! አይዞህ አባይ! አረ ሰው አለ አባይ! ልጆች አባይ! አረ ሰው አለ ወይኔ አባይ! አባይ! አረ ጋር ዘን አረ ሰው አለ አረ ይራት አረ አረቻለሁ አባይ! አረ ንቃ አባይ! አረ ረፈቀ ይደፈቁ እኮ ነው። በቃ ሆስፒታል ይዘናቸው። እሺ አባይ! አይዞህ አባይ!